የሕይወትን አክሊል የሚያሰጥ ነበሩ የለም በኋለኛው የያዝነውን ያያል ዳኛው ነበሩ የለም በኋለኛው የያዝነውን ያያል ዳኛው ከመጠራት በላይ መመረጥ የሕይወትን አክሊል የሚያሰጥ ነበሩ የለም በኋለኛው የያዝነውን ያያል ዳኛው ነበሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ልጆች፣ ጻድቃን ሰማዕታት ወዳጆችና አክባሪዎች፣ ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ለእናንተ ይሁን። እንደምን ሰነበታችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ መስቀሉ በሰላም አደረሳችሁ። እንዲሁም ለትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅሸት ማህበር ለ8ኛ ዓመት የምስረታ ክብረ በዓል በሰላም በጤና በፍቅር አደረሳችሁ አደረሰን አሜን። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታችን አምድ መሰረት በትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅሸት ማህበር በ2018 ዓመተ ምህረት በኪነ ጥበብ እንድክብ እየተዘጋጀ ወደ እናንተ የሚቀርብላችሁ የበዓል መንፈሳዊ እንቆቅልሽና ከሰላምትያ መርሃ ግብራችን ነው። አዘጋጅታችን እህተ ጻድቅ ናቸው። የሚጫወቱልን ወንድሞቻችን ለገሰ እንደ መብራቱ፣ አድኖ እንደ ታደለ ናቸው። መንፈሳዊ እንቆቅልሽና ከሰላምትያ እንሆ። ውድ ክቡራን አድማጮቻችን እስከ መርሃ ግብራችን ፍጻሜ ድረስ በጥሞና ተከታተሉት ዘንድ በልዑል እግዚአብሔር ስም በትሕትና እንጠይቃለን። በኋለኛው የያዝነውን ያያል ዳኛው ዛሬ እንዳሳየን የድንግል ልጅ መድኃኔ ዓለም ጨለማውን ገፎ ብርሃን የሚያደርግ ይክበር ለዘላለም። እልል እልል እንበል ምስጋና እናቅርብ። ዛሬን ቀን ያላዩ ብዙ ሰዎች አሉ፣ ብርሃን አበራልን ለእኛ ግን ከሁሉ። ዛሬ ልዩ ቀን ናት፣ በጉጉት ምናያት አልደርስልን ያለች እንዲህ ስንናፍቃት። የቅዱስ መስቀል ቀን ከመከራ ስቃይ የምንድንበት ክብረ በዓላችን የማህበረ ትጋት ማን አድሎት ይሆን እንደኛ በእውነት? ስላደረገልን ስለ ቸርነቱ ተመስገን ነው እንጂ ያጥራልም ቃላቱ። አምላከ ዮሐንስ አምላከ ገብርኤል ተዘርዝሮ ያልቅም ለእኛ ይሆን ክልን። አምናን ለዘንድሮ ያሸጋገረ ይኸው ለዚህ በቃን ከዘመን ላይ ዘመን እየጨማመረ። ይህን ቀን እንድናይ ያደረገ አምላክ እግዚአብሔር ይመስገን። እንኳን አደረሰ ጓደኛዬ። ዛሬ እኮ ልዩ ቀን ነው፣ የማህበራችን የ8ኛ ዓመት የምስረታ ክብረ በዓላችን። እንኳን አደረሰ ወንድም ዓለም። ልዩ ቀን ናት። ዛሬ ጊዜያችንን እንጠቀምበትና ዕለቱን በተመለከተ እንቆቅልህና ሰላምትያ እንጨዋወት። በልያዝ ተቀበል እንቆቅልህ። እግዚአብሔር ይመስገን፣ ሰላምህ ይብዛ። እንኳን አብሮ አደረሰን አሜን። ደስ ይለኛል። እሺ ልቀበልህ። ምን አውቅልህ? መስቀል ማለት ምን ማለት ነው? ካወቅከው መልስልኝ። እሺ እመልሰዋለሁ። መስቀል ማለት መከራ ማለት ነው። አካላዊ ፊደላዊ ትርጉሙ ደግሞ የተመሰቃቀለ ተን የመሰለ ማለት ነው። ከስህተት ያርመኝና በተራዬ ደግሞ ልጠይቅህ እንቆቅልህ። በትክክል መልሰዋል። እሺ ምን አውቅልህ? 5ቱ ቅንዋተ መስቀል የምንላቸውን ልትነግረኝ ትችላለህ ጓደኛዬ? እግዚአብሔር ቢረዳኝ እመልሰዋለሁ። በልሺ አድምጠኝ። አንደኛ ሳዶር። ሳዶር ማለት ቀኝ እጁ የተቸነከረበት። ሁለተኛ አላዶር። አላዶር ማለት ግራ እጁ የተቸነከረበት። ሶስተኛ ዳናት። ዳናት ማለት እግሮቹ የተቸነከሩበት። አራተኛ ሮዳስ። ሮዳስ ማለት ከወገቡ አጣብቆ እንዲይዘው የተቸነከረው። አምስተኛ አዴራ። አዴራ ማለት ልቡን የወጉበት ወይም መስቀሉን ያያያዙበት። ይህ መከራ ሲታሰብ ጥልቅ ሐዘን አለው። ለእኛ ሲል በመስቀል ላይ ነፍሱን የሰጠ ቸር አምላክ ይቅር ባይ ፍቅሩ ፍጹም ነው። እስከ ሞት ድረስ የገለጸልን ከስህተት ያርመኝ። በተራዩ ልጠይቅህ እንቆቅልህ። እውነት ነው ጓደኛዬ። ፍቅር ማለት ከኛ ምንም ሳይሻ በተግባር አሳየን። ራሱን ሰውቶ የእሱን ሕይወት ለእኛ ሰጠ።
ሞታችንን ሞተልን። ቃላት የማይገልጸው ፍቅሩ ፍጹም ነው። አሁንም በዚህ ቸርነቱ አንድ ያድርገን፣ ፍቅሩን ያጎናጽፈን። አሜን። እሺ ምን አውቅልህ? ሰባቱ የመስቀል ቃላት የሚባሉትን ንገረኝ ካወቅከው አብሮ አደጌ። እሺ እነግርሃለሁ፣ በልም አድምጠኝ። አንደኛ አምላኬ አምላኬ ለምን ተውኸኝ? የማቴዎስ ወንጌል ምዕራፍ 27 ቁጥር 46። ሁለተኛ አባቶ የሚያደርጉትን ያውቁትምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 34። ሶስተኛ ዛሬ በገነት ከኔ ጋር እንደምትኖር በእውነት እነግርሃለሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 43። አራተኛ እነሆ ልጅሽ እነኋት እናትህ። የዮሐንስ ወንጌል ምዕራፍ 19 ቁጥር 26 27። አምስተኛ ተጠማሁ። የዮሐንስ ወንጌል ምዕራፍ 19 ቁጥር 28። ስድስተኛ ጌታ ሆይ ነፍሴን በእጅህ አደራ እሰጣለሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 46። ሰባተኛ የተጻፈው ሁሉ ደረሰ ተፈጸመ አለ። የዮሐንስ ወንጌል ምዕራፍ 19 ቁጥር 30። አብሮ አደጌ በል ልጠይቅህ መልሼ ተቀበል፣ ያዝ፣ እንቆቅልህ። እሺ ወንድም አለሜ እኔም ልቀበልህ አልኩህ። ምን አውቅልህ? ጌታችንና መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ የታዩት ሰባቱ ተአምራት ምን ምን ናቸው? በል እስኪ መልስልኝ ካወቅከው። እሺ እግዚአብሔር ይርዳኝ እመልሰዋለሁ። ግን እኔን ለማሸነፍ የማታደርገው የለም። በል አድምጠኝ ልንገርህ። ፀሐይ ጨለመ፣ ጨረቃ ደም ሆነች፣ ከዋክብት ረገፉ፣ አለቶች ተሰነጠቁ፣ መቃብር ተከፈቱ፣ ሙታን ተነሱ፣ የቤተ መቅደስ መጋረጃ ለሁለት ተቀደደ። ይህ ነው ጓደኛዬ፣ ያዝ፣ እንቆቅልህ። ጸጋውን ያብዛልህ። እሺ ምን አውቅልህ? 13ቱ ሕማማተ መስቀል የሚባሉትን ዘርዝርልኝ ካወቅካቸው። እግዚአብሔር ቢረዳኝ እመልሰዋለሁ አብሮ አደጌ። እሺ 1 ታሲሮ ዲሪት ወደኋላ መታሰር። 2 ተስህቦ በሀብል በገመድ መሳብ። 3 ወዲቅ ውስተ ምድር በምድር ላይ መውደቅ። 4 ተክሂዶ በእግረ አይሁድ መረገጥ። 5 ተገፍኦ ማዕከለ አምድ ከምሰሶ ጋር መላተም። 6 ተጽፍኦ መልታህት በጥፊ መመታት። 7 ተሰቅፎ ዘባን ጀርባን በጅራፍ መገረፍ። 8 ተኩርኦተ ርእስ ራስን በዱላ መመታት። 9 አክሊለ ሶክ የሾህ አክሊል መድፋት። 10 ጸዊረ መስቀል ተቀንኦ በቀን መስቀል መሸከም። 11 ተቀንኦ በቀንኦት በችንካር መቸንከር። 12 ተሰቅሎ በዕፅ በመስቀል ላይ መሰቀል። 13 ሰሪበ ሐሞት መራራ ሐሞትን መጠጣት። ይሄን ይመስላል አብሮ አደጌ። ከስህተት ያርመኝ። ነገር ግን ክርስቶስ ኢየሱስ ለኛ የሆነልንን የተቀበለልንን እንግልትና የከፈለልን ዋጋ በግልጽ ብናውቅ ኑሮ ምን እንዲህ ዋጋችንን ባላረከስ ነውና አንዱ ለአንዱ ፍጹም መዋደድና መከባበር በነበር። እንካያዝ በተራዬ ይኸው አልኩህ እንቆቅልህ። አይነ ልቦናችንን ያብራልን አብሮ አደጌ፣ የመስቀሉን ፍቅር ይግለጽልን በእውነት አሜን። እሺ ምን አውቅልህ? ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኝ። ይህንን የተናገረው ቅዱስ አባት ማን ነው? ካወቅከው ንገረኝ። መዝሙረኛው ቅዱስ ዳዊት ነው። ደግሞ ልጠይቅህ እንቆቅልህ። ምን አውቅልህ? ማማተብ ማለት ምን ማለት ነው? ካወቅከው በልማ ንገረኝ። እሺ እግዚአብሔር ቢረዳኝ እመልሰዋለሁ። ማማተብ ማለት አማተበ ወይም አመሳቀለ ማለት ሲሆን ትርጓሜውም ምልክት ማድረግ ወይም መባረክ ማለት ነው። ልሽ ጓደኛዬ ልጠይቅህ እንቆቅልህ። እሺ ምን አውቅልህ? ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና በዚህም ስርዓት በሚመላለሱ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላምና ምሕረት ይሁን። ይህን ያለው ማን ነው? ካወቅከው
በልማ ንገረኝ ጓደኛዬ። ድሮ በዓለም ሳለ ክርስቲያን አሳዳጅ የደማስቆ ምርኮኛ የክርስቶስ ወዳጅ ተመልሶ ቀብቶት ከአስከፊ ማንነት ቀንበሩን ተሸክሞ የዓለም ብርሃን አድርጎ ሹሞት በመልእክታቶቹ የተወደደ አባት የአሕዛብ መምህር ቅዱስ ጳውሎስ ነው። በረከቱ ይደርብን። በል ጠይቅህ፣ ያዝ፣ እንቆቅልህ። ምን አውቅልህ? የአሁኑኑ ጥያቄ ከመለስክ የእውነትም በተግባር የትጋት ልጅ ነህ። እሺ በል አድምጠኝ። ትጋት ማህበራችን የተመሰረተው በ2000 ስንት ዓመተ ምህረት ነው? አመሰራረቱስ እስኪ በል አስረዳኝ። እግዚአብሔር ይርዳኝ። ቢጠፋብኝ እንኳ መቼም እርግጠኛ ነኝ በእኔ አትጨክንም። ትጋት ማህበራችን የተመሰረተው መጀመሪያ በፌስቡክ ሜሴንጀር ነበር። ብዙ ሳይቆይ ግን ወደ ዋትስአፕ የመጣውና በ2010 ዓመተ ምህረት መስከረም 17 ቀን ነው የተመሰረተው። አመሰራረቱም እንደኛው በስደት ያሉ እህት ወንድሞች የወንቅሸትን አገልግሎት በመከታተል የወንቅሸት መስራች አባ ዮሐንስ ተስፋ ማርያም የግፍ የመከራ አባት የሚያስተምሩትን ስብከተ ወንጌል እየተከታተሉ ከችግራቸው ከበሽታቸው ዳኑ። እናም ይህን የዳንበትን ገዳም በምን መልኩ እንርዳ ብለው በማሰብ ማህበር መሰረቱ። ለጊዜው የማህበሩ ስም የወንቅሸት ገብርኤል አለሁ ይበላችሁ ነበር። ከትንሽ ጊዜ በኋላ ማህበር መመስረቱን ለገዳሙ አሳውቀው አባታችን ስም አውጡልን ሲሏቸው አባታችን አባ ዮሐንስ ተስፋ ማርያምም ትጋት የአባ ዮሐንስ የመንፈስ ቅዱስ ሮዝ ወንቅሸት ማህበር ብለው ሰየሙላቸው። ለጊዜው በጥቂት ሰዎች ተመስርቶ አሁን ግን እንደምታውቀው ዓለምን አጠቅልቆታል። እጹብ ድንቅ ነው የመንፈስ ቅዱስ ስራ። በስጋ ምኞትና ጊዜያዊ ጥቅም ፈልገው ቢሆን የመሰረቱት እስከዚህ ባልደረሰ ነበር። ከእግዚአብሔር የሆነ ሁሉ ያድጋል። በጸጋብ የተከለው አይነቀልም። ከጀግና አባት ጋር የታሪክ አሻራውን እያስቀመጠ ወደፊት ይቀጥላል። ወደ ጽዮን ተራራ ያጎደልኩት ካለ አንተ ሙላልኝ። አሁን ደግሞ በተራዬ ልጠይቅህ፣ ያዝ፣ እንቆቅልህ። በእውነት በርታ ወንድም ዓለም፣ ከቅጣት ድነሃል። እሺ በል ጠይቀኝ አልኩህ፣ ምን አውቅልህ? በማህበረ ትጋት ውስጥ እስከ ስንት የሚቆጠር ምዕመን ይገኛል? ማህበሩስ ቁጥሩ እስከ ስንት ነው? በልማ ንገረኝ። ይህን ካለፍክ እውነትም ጀግና ነህ። ምን አይነት ጥያቄ ነው የምትጠይቀኝ? ስንት ማህበር አለ ማለት አልገባኝም። ይህንንስ አላውቀውም። አንተ ንገረኝ አብሮ አደጌ። አይ አንተ አሁን ይሄ ጠፍቶህ ነው? እሺ ለማንኛውም እንዲሁ ዝም ብዬ የምነግርህ አይደለም። ደብሬን ስጠኝና ልንገርህ። የምን ደብር? እንዲሁ አትነግረኝም ነበር? በልሽ ደስ ይበለ። ያን የሰላም ቦታ የበረሃው ለምለም አዲያም ዮርዳኖስ ጀግና አባት ዮሐንስ ያቀኑትን ገዳም ያው ሰጥቻለሁ። ተመላለስበት፣ በረከትን አፍሰህ ያዝና እስከኔም። የምን ደብር? እንዲሁ አትነግረኝም ነበር? ሳይገባኝ ይህን ቅዱስ ቦታ አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል ገዳም ሂጄ ከብዙ በሽታዬ ድኜ ተፈውሼ በረከት የሌለኝ በበረከቱ ተሞልቼ ሰላም የሌለኝ የነበር ሰላሜን አግኝቼ መመለስ ቢከብደኝም በእልልታ መጣው ተመልሼ። በል አድምጥ። ማህበረ ትጋት ስሙና በውስጡ የሚሰጠው አገልግሎት አንድ ቢሆንም ግን ከቁጥር 1 እስከ ቅርንጫፍ እስከ ቁጥር 13 ነው። ያም ማለት በአንዱ ማህበር ውስጥ ከ240 እስከ 300ም በአንዱ ማህበር ብቻ ይኖራል። አጠቃላይ ከ3000 ያላነሰና ከዚያ በላይ በውስጡ የሚያገለግልና የሚገለገል የዳንና የተፈወሰ የሌላው ማህበር መልካም ምሳሌ የሆነ ማህበር ነው። በእውነት ማህበራችንን ማህበር ሐዋርያት፣ ማህበረ ነቢያት ያድርግልን። አሜን። በል ጠይቀኝ በተራህ፣ እድሉን ልስጥህ። አዲስ ነገር ነው የነገርከኝ ጓደኛዬ። እኔ እኮ ይሄን አላውቅም። ያለሁበት ማህበር ብቻ ይመስለኝ ነበር። አድሚኖች መደነቅ ይገባቸዋል። በእውነትኛ ለአንድ ማህበር መከታተል አቅቶን በተለያየ በማይጠቅመን ቦታ ጊዜያችንን ስናሳልፍ እንውላለን።
እነሱ ግን ያው መንፈስ ቅዱስ ስራ ቢሆንም ይሄን ሁሉ ከ1 እስከ 13 ያለውን ማህበር ለዚያውም በአሕዛብ ቤት ሆነው ቀጥ አድርገው ይዘውታል። እጹብ ድንቅ ነው። ለሁሉም ስላስረዳኸኝ አመሰግናለሁ። እሺ ልጠይቅህ፣ አድምጠኝ። እሺ የመስቀሉ ቃል ለሚጠሉት ሞኝነት፣ ለእኛ ለምንድነው ግን የእግዚአብሔር ኃይል ነውና። ይህን የጻፈው ማን ነው? ለማንስ ነው መልእክቱ የተላከው? በልማ ንገረኝ ካወቅከው። እሺ አብሮ አደጌ እመልሰዋለሁ። ይህን መልእክት የጻፈው ቅዱስ አባት የአሕዛብ መምህር የዓለም ብርሃን የተባለ ሐዋርያው ቅዱስ ጳውሎስ ነው። የተላከውም የመጀመሪያይቱ የሐዋርያው የቅዱስ ጳውሎስ መልእክት በአንደኛ ወደ ቆሮንቶስ ሰዎች ነው የጻፈላቸው። በእውነት በረከቱ ይደርብን፣ አሜን። እሺ ያዝ፣ በተራዬ ልጠይቅህ አልኩህ እንቆቅልህ። በትክክል መልሰዋል። አሜን፣ በረከቱ ይደርብን። አሁንም የዚህ ዘመን የጠፋብን የደበዘዘብንን የወንጌሉን ቃል በልባችን ያብራልን። ወንድም ዓለም በል ጠይቀኝ። እሺ ምን አውቅልህ? ለስም አጠራሩ ጌትነት ይግባውና ቸር አምላካችንና መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ከሰማያዊ ክብሩ ወደ ምድር ወርዶ በማኅፀነ ማርያም እግዝእትነ በኪነ ጥበቡ ተጸንሶ በሕቱም ድንግልና ተወልዶ በፈቃዱ መከራ መስቀልን ተቀብሎ ከግራ ቁመት ከገሃነመ እሳት ከሰይጣን ባርነት ከኃጢአት ቁረኝነትም አድኖናል። ይህ በዕፀ መስቀል ላይ ተሰቅሎ እኛን ለማዳን የክብሩ ዙፋን ያደረገው ክብር መስቀል የተገኘበትና የተገለጠበት ዓመታዊ ክብረ በዓል መቼ ነው? መስቀሉን ያገኘችው ቅድስት ማን ናት? በል እስኪ ካወቅከው ንገረኝ። ክብር ለድንግል ማርያም ልጅ ነፍሱን በመስቀል ላይ ስለኛ ቤዛ ለሰጠ፣ አሜን። በእውነቱ የመስቀሉ በረከት ይደርብን። የቅዱስ መስቀል ዓመታዊ ክብረ በዓል መጋቢት 10 ነው። ያገኘችውም ቅድስት እናት ቅድስት እሌኒ ነች። በረከቱ አይደርብን፣ አሜን። አሁን ተራው የኔ ነው አይደል? በል አድምጠኝ፣ ልበልህ እንቆቅልህ። አሜን 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 አብሮ አደጌ። እሺ ምን አውቅልህ? ቅዱስ መስቀል ተቆፍሮ የተገኘበት መጋቢት 10 ሲሆን መስከረም 17 ለምን ይከበራል? እስኪ በል ንገረኝ አብሮ አደጌ። እሺ ጓደኛዬ ከተሳሳትኩ አርመኝ። በልማ አድምጠኝ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ያዳነበት መስቀል ከጌታችን እርገት በኋላ ብዙ ታምራትንም ያደርግ ነበር። በዚህም እጅግ አብዝተው የቀኑት አይሁድ ተሰባስበው መስቀሉ ካለበት ጎለጎታ ላይ የቤታቸውን ጥርጊያ እያመጡ ለ300 ዓመታት ያህል የቤታቸውን ጥርጊያ እያመጡ በመጣል ቆሻሻ ክምር ተራራ እስኪመስል ድረስ መስቀሉን ደፈኑት። የጻድቁ ንጉሥ የቆስጠንጢኖስ እናት ንግሥት እሌኒ ልጇ ወደ ክርስትና ቢመለስላት የተሳለችው መስቀሉን ከተቀበረበት ለማውጣት ነበር። በዚህም ስዕለቷ ስለደረሰላት ከ300 ዓመታት በኋላ መጋቢት 10 ቀን መስቀሉን አስቆፍራ አወጣችው። እጅግ ታላቅ ደስታም ሆነ። ታዲያ መስከረም 17 ለምን እናከብራለን ላልከኝ ጥያቄ መስቀሉ የተገኘበት ትክክለኛው ዕለት መጋቢት 10 የሱባኤና የመረጋጋት የአብይ ጾም ስለሆነና የደስታ በዓላት ስለማይከበሩበት አባቶቻችን ስርዓት ሰርተው ወደ መስከረም 17 አምጥተው እንድናከብር አድርገውናል። የቀረኝ አንተ ሙላሊ ጓደኛዬ። ምንም የምጨምረው የለኝም። በሚገባ ገልጸዋል። በርታ፣ ጸጋውን ያድልህ። የመስቀሉ በረከት በሁላችንም ላይ ይደርብን፣ ጥበቃው አይለየን። አሜን። በእውነት ከዚህ ቀጥለን ትንሽ እንካ ስላምትያ እንጨዋወት። በልማ አድምጠኝ። እንካ ስላምትያ መርከቧ ናት እንካ የተርሴስ ማዕበል ዮናስ እንዳንጠፋ ምነው ተኝተን ዋናዋ ተጥሏል ከመርከቧ ስር በደሙ መስርቶ ቢሰብክባት ፍቅር። አሜን አሜን ይሁን ይደረግልን። ደስ ይለኛል። እሺ በመንትያ በትጋት ምን አለ በትጋት እንደ ዘበት ተመስርቶ አሁንማ ዓለምን አጥለቅልቆት የበረሃው መናኝ በእንባ ጸሎታቸው እኛን አንድ ያደረጉበት
የስደት ቤት መቅደሳችን ማኅበረ ትጋት ፈውስ ያገኘንበት በብዙ በረከት ማኅበረ ትጋት የጨለማው መብራት። እውነት ነው። እንካ ሰላምትያ። በምን ትያ? በእውነት። ምን አለህ በእውነት? ጠቢቡ ሰለሞን እርሱ እንደገለጸው በመጽሐፍ ቅዱስ ልክ እንደተጻፈው ከብሮ የሚያስከብር የሰውነት መለኪያው ለሰው የከበረ ሀብት ብሎናል ትጋት። እውነት ነው ጓደኛዬ፣ ቃለ ሕይወት ያሰማ። እንካ ሰላምትያ። አሜን። በእውነት ለሁላችንም በዚያች ክፉ የፍርድ ቀን የሕይወቱን ቃል ለሁላችን ያሰማን። እሺ በመንትያ? በፍጡር። ምን አለ በፍጡር? የአምስት ገዳማት መስራች አበምኔት የሰይጣን ራስ ምታት የአዳም ልጆች ሕይወት ባለሙሉ ጸጋ ልክ እንደቀደሙት ታሪክ በታሪክ ላይ ሲሰራ አይታክት። ያለ አንድ ብር ደሞዝ ያወቅነው በመስራት የኛ አባት ዮሐንስ የሕግ መምህር የማይከፈል ውለታ ወረት የሌለው ፍቅር ሁሉን በእኩል ዓይን አየን ሲያስተባብር። አላየንም አልሰማንም የሚኖር ቃሉን በተግባር የጳውሎስ ወንድም ነውና አገልጋይ የአሕዛብ መምህር የወንቅ እሸት መስራች ዮሐንስ የኛ አባት ቢሄዱበት ሁሉ የሚሰጠው ክብር ዲያብሎስ አልቻለም በገዳማት ማነጽ። በዚህ መልካም ስራ ዙሪያውን ይዞራል ታሪክ ለማጠልሸት ውሸቱን ሊዘራ። ለዚህ ልዩ አባት ቃላት ያጥረኛል። ምን ቃል ይገልጻቸዋል አብሮ አደጌ? እንዲሁ ጹብ ድንቅ ብቻ ነው እንጂ ተራዬን ነው አይደል? በልማ ተቀበል። እንካ ሰላምትያ። እውነት ነው። እነሱን የሚገልጽ ቃል የለንም። በእነሱ ላይ አድሮ የሚሰራውን እግዚአብሔርን መንክር እግዚአብሔር በላዕለ ቅዱሳን ብለን ዝም ነው። ሌላ ቃል የለንም። እሺ በምንትያ? በአማላጅቱ። ምን አለህ በአማላጅቱ? ብርሃን ከበራልን ከወጣን ከጨለማ ድነን ከተፈወስን የእግዚአብሔር ወንጌሉ ገብቶን ከዳንማ የሚቀይር ከሆነ ብርሃኑን በጨለማ በወደደው አድሮ ስለ ድንግል ብሎ እንደ ቸርነቱ በማምላክ ምልጃ ድንግል ባይሰዲቱ ድነን ተፈውሰን ስናመሰግነው በምስክርነቱ አልዳኑም እኮ አለ ይህ ጠማማ ትውልድ አይፈልግምና ሲነገር እውነቱ። አይ ወንድም ዓለም ይሄ ይገርምሃል። በእነሱ አለማመን የእግዚአብሔር ማዳኑ እንዴት ይቀየራል? ስራቸው ይህ ነው ተጽፎባቸዋል። ገና በቁማቸው እውነትን ሽጠዋል። የእሳት ማገዶ ሁነው አርፈውታል። ለሚድኑት ፍጥረት እግዚአብሔር አምላክ ልቦና ይስጥልን። ያ በምንትያ? በመንግስትህ። ደግሞ ምን ልትለኝ ይሆን? እሺ ምን አለህ በመንግስትህ? ዛሬ እንዲህ አምሮብን በፍቅር አንድ አርገህ በአሕዛብ ሀገር ሞገስን ሰጥተህ ቃልህን ፈትፍተህ በወንጌል መግበህ ባዘጋጀኸው በወንቅ እሸት ልጅህ ለንስሐ በቅተን አንድ ጌታ ብለን እንድናመሰግንህ መጨረሻችን ይመር። ልባችን አንድ አርገህ በፍቅርህ አኑረን በትጋት አጽንተህ። አሜን አሜን። በእውነት ይህስ ትልቅ ጸሎት ነው አብሮ አደጌ። በዚህ ቅዱስ ማህበር አጽንቶ መጨረሻችንን ያሳምርልን። በርታ፣ ጸጋውን ያብዛልህ። እንካ ሰላምትያ። በምንትያ? በሰው። ደግሞ ምን አለህ በሰው? ገና ከማህፀን አምላክ የመረጠው ዓለሙን በመዞር ትውልዱን ማረከው። ጠንቋይ አስጠንቋይን አንድ ብል አረገው። አንድ ጌታ አንድ ሃይማኖት እምነቱን አሳወቀው። ከ30 ዘመን በላይ ጠንቋይ የነበረው ማረከው። በእውነት በመንፈስ ቅዱስ ጠራው። ይህ ሰው ዮሐንስ ማራኪ ያስባለው ይህ ነው የኛ አባት ማራኪ ያስባለው። እሰይ አንጀቴን አራስከው፣ ጸጋውን ያድልህ። የኛ አባት በምክንያት እኮ ነው ማራኪው የምንላቸው ዳቢሎስን ሲማርኩት ስላየን። ያዝ እንካ ሰላምትያ። በምንትያ? በአንተነህ። በአንተነህ? እኔን ምን ልትል ነው? ገና አሁን አሳከኝ ወይ አንተ። እሺ ምን አለ በአንተነህ?
ሁሌም ሳቅልኝ፣ ደስታ ይብዛልህ። በእኒህ ቅዱስ አባት ሕይወት ይመርልህ። አብሮ አደጌ ሐሳቤን አታስረሳኛ። የታሪክ መፍለቂያ አንበሳሜ ደራ፣ የምትገኝ ደምቀህ አገልግሎት ሳይሰጥ እጹብ ድንቅ የሆነ ያ ቤተ መቅደስህ። መንበረ ጸባዖት እጹብ ነው ግንባታህ፣ በዓለም ይወራ አርያንተህ ዝናህ። ይለያል መናኙ እርሱ ነው ያነጸህ፣ ፍጥረቱም በሙሉ በጸጋህ የፈወስክ። ስር ከመሰረቱ ሕንፃው ሳይገጠም የ26 ዓመት ዱዳ ያናገርህ። እኔ ለዚህ ቃል የለኝም አብሮ አደጌ፣ እንደው ከይቅርታ ጋር በዚህ ይብቃን። ምክንያቱም ስለ ወንቅሸት እና ስለ ግፈኛው አባታችን ስለሚሰሩት ታሪክ ለመጻፍ ብራናም አይበቃ። እግዚአብሔርን እንዲህ በሉ፣ ስራህ ግሩም ድንቅ ነው እንዳለን ቅዱስ ዳዊት የመለያያ አንድ መዝሙር ዘምርልኝ። ዝማሬ መላእክትን ያሰማ። እውነት ነው ወንድም ዓለም፣ ቃል የለንም። እሺ ድምፄ ባያምርም ልዘምር። ተናገሩ ድንቅ ስራውን መስክሩ፣ ተናገሩ ወንቅሸት ገብርኤል ማዳኑን ንገሩ፣ ታምሩ ለዓለም ንገሩ፣ ታምሩ ለዓለም ንገሩ፣ ድንቅ ስራውን መስክሩ፣ ታምሩ ለዓለም ንገሩ፣ ታምሩ ለዓለም ንገሩ፣ ድንቅ ስራውን መስክሩ። ዝማሬ መላእክትን ያሰማ፣ ጸጋውን ያብዛልህ፣ በርታልኝ። በል ደግሞ ለዓመቱ በሰላም አድርሶን እንኳን አደረሰህ ለመባባል ያብቃን። ቸር ሰንበት ወንድም ዓለም፣ ቻው። ከመጠራት በላይ መመረት የሕይወትን አክሊል የሚያሰጥ ነበር የለም በኋለኛው የያዝነውን ያያዳኛው ነበር። ውድ ክቡራን አድማጮቻችን እንደምን ቆያችሁ? እነሆ ስትከታተሉ የነበረው መንፈሳዊ እንቆቅልሽና ከሰላምትያ መርሃ ግብራችን እዚህ ላይ ተጠናቀቀ። ጊዜና ሰዓታችሁን መስዋዕት አድርጋችሁ ስትከታተሉን ስለነበረ በልዑል እግዚአብሔር ስም ከልብ እናመሰግናለን። አሁን ከቀሪ መርሃ ግብሮቻችን ጋር መልካም በዓል፣ መልካም ቆይታ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።